ሄርሜላ መሮጥ ያለባት ሰዓት ላይ ደርሳለች። ሉሌ እጅግ በጣም በመናደድና በመበሳጨት በቤተሰቦች ሕይወት የሚገቡ ሰዎችን እንደዚህ አድርጌ አፈራርሳቸዋለሁ በማለት እንግዲህ ስፖርት መጀመሩ ዜናው ተዘግቧል። ምክንያቱም የወንድ ልጅ ትንሽ የለውም ማለት ነው። በቃ መጀመሪያ የምጀምረው ከሄርሜላ ነው። ከሄርሜላ ቀጥሎ ደግሞ በእሷ ዙሪያ ያሉትን እናትና አባቴን ለማለያየት የሚሞክሩ ሰዎችን ድምጥማጣቸውን አጠፋቸዋለሁ በማለት እንግዲህ ስፖርት መጀመሩን ዜናዎች ዘግበውታል። ቢቢሲዎች የዘገቡት ዜና ይሄ ነው። እንደምታዩትም ደግሞ ማየት ማመን ነው። ሰላም ውድ የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛልን ባላችሁበት ውድ ቤተሰቦቻችን፣ ዛሬም ደግሞ ሰበር ዜና ይዘን የመጣ ነው በልዑል አብርሃም ምክንያት ነው። እንግዲህ አብርሃም ያዙ ይልቀቁኝ እያለ ልጅ መውለዱን በዛ ላይ ደግሞ ሴት ሳይሆን ወንድ ልጅ መውለዱን በመርሳቱ ምክንያት ልጁ እያደገ አባትየው እያደረገ ያለውን ነገር በማየት ከዛም በኋላም ደግሞ አባዬ አንተ በማየ ላይ ምንም ነገር ብታደርግ እኔ ግን አንተንም ከዙሪያ ያሉትንም ሰዎች ድምጽ ማጠፋችሁ በማለት እንግዲህ ለማየ እኔ ያለሁላት እናንተ ምንም ብታደርጉ እኔ አድግ ያለው እኔ ተነስቼ የማልሄደው አውቄ ነው በማለት እንግዲህ በድንገት ተነስቶ በመራመድና ስፖርት ለመስራት ወደ እንትኑ በመሄዱ ምክንያት ቤተሰቦቹ እንደተደናገጡ እንግዲህ ሰበር ዜናው ይህንን ያመለክታል። ሰምታችኋል ማለት ነው። ማየት ማመን ነው። ቪዲዮንም አስገብቼላችሁ ነበር ማለት ነው። ይሄም ማለት እንግዲህ ትንሽነት ወይንም ወንድ መሆኔን አትርሳ፣ ትንሽም በሆን ምንም ነገር ቢሆን በአቅሜ ማድረግ እችላለሁ፣ እማዬን ማስከፋት አትችልም። ስለዚህ አንተንም ሄርሜላንም በዙሪያችሁ ያሉትንም ሰዎች ድምጽ ማጣችሁን ነው ማጠፋችሁ በማለት እንግዲህ ለአባቱ ትልቅ ማስጠንቀቂያ መላኩ ይታወቃል። ከምንም በላይ ግን መጀመሪያ የሚጀምረው ከሄርሜላ እንደሆነ ሉሌ ተናግሯል። በቤተሰቦች የመጣ በአይን የመጣ ነው ብሏል ማለት ነው። ይሄንንም ደግሞ እንግዲህ ወንድ ልጅ መውለድ ይሄ ነው በቃ ጥቅሙ ማለት ነው። ሰምታችኋል። ሩታዬ መቼም ቢሆን ዝቅ ብላ ሳይሆን ከፍ ብላ ነው የምትሄደው በልጇ በልዑል ምክንያት። ዜናው ይሄን ይመስላል። ከተመቻችሁ ቪዲዮ ላይክ ማድረግና ሀሳባችሁን ኮሜንት ላይ አስቀምጡ። ሉሌ ፈጣሪ ያሳድግህ።